ቢያንስ ሁሉንም ነገር እንተውና ከበይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። እሷ ናት ወንድማችሁ ነው ለልጁ ማያስበው። ጥሎ ልጁን የሄደው እሱ ሳይወለድ አይኑን እንኳን ሳይ ጥሎት የሄደው አብርሃም አይደል እንዴ? ኧረ ፍሬው ንገርልን፣ እውነት ንገርልን። እነዚህ አጋሰሶች ማለት ነው። አጋሰስ ራሱ እኮ አይገልጻቸውም። እነዚህ ቦርቆ ሁላ በተለይች እንኩሮ የሆነች ትልቋ ሴትዮ እዚህ ጋር መታ እንግዲህ እኔ ሁሉንም ነገር አብርሃምን አውርቼዋለሁ፣ እኔ ሁሉንም ነገር ተናግሬዋለሁ በግል አዎ ተናግረዋለች፣ መክረዋለች። እዚህ ጋር መታ ሴትን ለወንድሟ ሴት ለመደረብና ሴትን ትለምንለታለች። እዚህ ጋር ማለት ነው። ይቅርታ አድርግለትና ወደ አብርሃም ተመለሽ፣ ወደ ድሮ ማንነትሽ። አዎ ሴት ልጅ ለአንቺ እርካሽ ናት። ራስሽን ረክሰሽ ሌሎቻቸውም ርካሽ እንደሆኑ ነው የምታደርጊው ወይም ደግሞ የምታስቢው። እውነቴ ነው የምልሽ። አንቺ ስለረከስ ሄርሜላም ርካሽ አደርገሽ ወይም ደግሞ ሄርሜላም ዝቅ አደርገሽ እዚህ ጋር አብርሃምን መልሳ ሄዳ አብርሃምን እንድትታረቀው የምታደርግ ርካሽ ስለሆንሽ ነው ልንገርሽ። እና እዚህ ጋር መታ ማታ ልጁን አምጪ ስትል ነበረ እንዴ። እኔ ፍሬው ልካቸው ንገርልን። እውነት ለመናገር በደንብ አድርገው ውቀጥልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እንደ ላይክ ሸር ሰብስክራይብ እያደረጋችሁልኝ ለማንኛውም ጠውቼ ደግሞ በጣም ማለት ነው። እና ፍሬው እንግዲህ ወንድማችሁ ነው ወይስ ሩታ ናት ለልጇ የማታስበው? ልጇን ገና ሳይወለድ እኮ ነው ትቶት የሄደው ሲል ነበረ ማለት ነው እኮ። ልጁ እኮ ልዑሌ ሩታ ሆድ ውስጥ ሆኖ ሲወለድ አይደል እንዴ? ሲወለድ ራሱ ጋይስ አንዲት እናት ወይም ደግሞ አንዲት ሚስት በቃ ልጅ ልትሰጠው ሆስፒታል ገብታ ስታመጥ እኮ ሙቁ እሱ እየጠጣ ነበረ። ካስታወሳችሁ ልንገራችሁ ብዬ ነው። ወይም ደግሞ ማሰቢያችሁ የተደፈነ ሰዎች ካላችሁ በተለይ ለዝች ቦርኮ ማለት ነው ለእንትና ለማናለች ለዝች ለቡዜ ለሷ ራሱ አንድ እንትን ነው ልስታመጥ እኮ እቺ ሴት ስታመጥ ሩታም ማለት ነው ስቃይ ውስጥ ሆና እሱ ሙቅ እየጠጣ ነበረ ወላይ እና እናንተ ማየታችኋል ብዬ አስባለሁ። ሙቅ እየጠጣል ነበር እንዴ? ለዛውም የምጥዋ ቀን መጥቶ ገብቶ ሙቅ ለመጠጣት ነው የመጣው እንጂ ለማዋለድ አይደለም። ወይም ደግሞ ሚስቱ ስትወልድ መከራዋና ስቃይዋ ለመካፈል አይደለም የገባው የነበረው፣ ሙቅ ለመጠጣት ነበር የገባው። እዛ ጋር ሲጠጣ ነበረ። እንዴት እንደሚያስጠላበት አብርሃም አንዳንዴ ስራው። እውነቴ ነው ብላችሁ ወላይ ባል እኮ ተጨንቆ እሷ ምጥ ላይ ሆና ተጨንቆ ይሯሯጣል። እሱ ግን እዚህ ጋር ቁጭ ብሎ ጅላንፎ እናንተ እኮ ጅላንፎ ናችሁ። በጣም ነው የሚያስጠሉት፣ በጣም ነው የሚደብሩት። እኔ የምጠላቸው በስራቸው ነው። ስራቸው በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ለሴት ልጅ ክብር የላቸውም፣ ክብረ ቢሶች ናቸው። አንድ ሁለተኛ ደግሞ በልጅ መጡ። ልጅ እንዴ በአንድ አይኔ እንዳትመጡብኝ ስትላቸው ነበረ ሩታ ማለት ነው። ያው የእናትነት ስሜት ስለገባት ነው፣ እናት ስለሆነች ወይም ደግሞ ልጅዋ ስለሆነ የልጅን ጣዕም ስለምታውቀው ወልዳ በዛም ጥላ ስለማታቅ ማለት ነው። ልጇን በራሷ እጅ ስለምታሳድግ እንግፎች ሆነ በጣም ነው የሚደብሩት። እንዴት እንደሚደብሩ ጭራሽ ብለው እሺ፣ በክብሯ ነገዱ፣ በቤተሰብ ነገዱ፣ በወንድም ተነገደ፣ በብዙ ነገር ተነግደዋል። ዛሬ ላይ መጥተው ልጅህን በአንዴ አምጪ። አሁን እሱን እንተወውና ሩታም እንግዲህ ጀግና እናት ናት። ልጇን አሳልፋ አትሰጥም። ይሄንን እናውቃለን። ግን ሩታ የኔ ውድ ነገር እውነት ከነዚህ ጨቅጫቃ ሰዎች ውልቅ ብለሽ ወጥተሽ ልጅሽን ብታሳድጊ ምን ያማረ ህይወት እንደሚኖርሽ አሰብኩኝ። እውነት እንዴ ጀግና እኮ ናት፣ ጎበዝ ናት፣ ትሰራለች፣ ጠንካራ ናት። ምን መስራት እንዳለባት ጠንቅቃ ታውቃለች። ለልጇ ምን እንደሚሻለውና የማይሻለውን ጠንቅቃ ታውቃለች። ታዲያ እዚህ ጋር ምን እንትን ይላታል ከእነሱ ጋር? እነዚህ የማይገባቸው ድንቁሮች፣ ድንቁሮ እኮ አይገልጻችሁም እናንተ ብሎ በልጅ መምጣታቸው። ያኛው ሰውዬ ራሱ ልጅ እኮ ነው ጋይስ። ስንቶቻቸው አሁን ስደት ላይ ልጆቻቸው ኢትዮጵያ ውስጥ ትተው ስደት ያሉ እህቶች አሉ። ይሄንን ሲያዩ እኮ ይሰቀጥታቸዋል። እውነት ለመናገር አያታቸው ጋር ያስቀመጡ አያታቸው ጋር አስቀምጠው እናታቸው ጋር አስቀምጠው የባል እናታቸው ጋር አስቀምጠው የሚሄዱት እኮ ደልቷቸው አይደለም። ገባቸው? ራሳቸው ለመለወጥ ሰርተው ለመለወጥ ህይወታቸው ለማሳመር ልጆቻቸው ጥሩ ደረጃ እንዲደርሱ ልጆቻቸው በጥሩ ስነ ምግባር እንዲያድጉ ልጆቻቸው የፈለጉትን ነገር እንዲያገኙ ብሎ እኮ ነው ስደት የሚሰደዱት። ይሄንን ሲያዩ ግን ልጄን ለምን ጣልኩኝ የሆነ ስሜት ይሰማቸዋል። ልጄን ማሳደግ አልቻልኩም ነው ወይ እናት መሆን አልቻልኩም ነው ወይ ነው የሚሉት። ይሄንን ካዩ እውነት ለመናገር የነዚህ ቦርኮ ቪዲዮ ካዩ ማለት ነው። ግን እናንተ ጀግና እናቶች ናችሁ፣ ጎበዞች ናችሁ፣ ጠንካሮች ናችሁ። ሲጀመር
እንደዚህ አይነት ነገር አይተው ልባቸው ይሰበራል ብዬ አላስብም። ምክንያቱም እነዚህ ወንበዴዎች ናቸው፣ የዩቱብ ዶላር ያሰከራቸው ወንበዴዎች ናቸው። ስለዚህ እነሱን ይህንን አደረጉ ተብሎ ራሳቸው ሀሳብ ውስጥ ይገባሉ ብዬ አላስብም። እውነት ይገባሉ ብዬ አላስብም። እንኩሮ ሁላ እኔ አሁን ከሁሉም የገረመኝ የለም ውድ ቤተሰቦቼ ልጅ አምጪ ማለታቸው ያስጠላል፣ ይደብራሉ። አንድ እዚህ ጋር መታ ደግሞ እዛ ጋር የተለቀቀው ቪዲዮ ሌላ ነው አይደል? አያታቸው ጋር ሄዶ ማደግ ያለበት አንቺ እናንተ ልጅነታቸው አልጨረሳችሁም፣ አዎ ብላ እዛ ጋር ኮስተር ኮስተር ብላ ማለት ነው። ጉንችሪ ፊት የሆንች እቺ ሴትዮ ማለት ነው። እዚህ ጋር መታ ደግሞ ሄርሜላ ብዙ ነገር አውርቼዋለሁ፣ የመጨረሻ እድል ስጪው። እንግዲህ ተመልከቱልኝ እንግዲህ ተመልከቱልኝ ውድ ቤተሰቦች፣ እናንተ ብትሆኑ ወንድማችሁም ቢሆን እንደዚህ የሚያደርገው ምን ታደርጉ ነበረ? ምን ታደርጉ ነበር እናንተ ማለት ነው? ልጠይቃችሁና የምሬ ነው ብላችሁ፣ በተለይ አሽቃባጮቹ ማለት ነው። እዚህ ጋር ልጅን ለልጃቸው ምንም ነገር አልጨረሳቸውም፣ እናንተ ልጅነት አልጨረሳቸውም፣ ልጁን አምጪ ተባለች። እዚህ ጋር መታ ደግሞ ሴት ትለምንለታለች። የእናንተ ወንድም ቢሆን ትቀበሉት ነበር ወይ? የምታሽቃብጡ ሰዎች፣ የምታሽቋልጡ አሽቋላጮች ማለት ነው። የምሬ ነው። አሽቋላጮችና አሽቃባጮች እናንተ ወንድማችሁ ቢሆን ትቀበሉት ነበር ወይ? ታደርጉት ነበር ወይ? በቡዜ ቦታ ብትሆኑ ማለት ነው። እኔ አላደርገውም። እንዳውም ገድዬው ለመንግስት ነበረ እጄ የምሰጠው። የምሬ ነው የምላቸው። እዚህ ጋር ልጅ አሳቅፎ እዚህ ጋር ይመጣና ከሴት ጋር ይላላስልኛል። ኧረ እንኩሮ እውነት ይሄ እኮ ነጃሳ እኮ ነው። በቃ በካይ በሉት በካይ። ምክንያቱም ለቤተሰብም ያሰድባል፣ እናት አባት ያሰድባል፣ እናንተም ትሰድባላችሁ። እንዴ የእናንተ ህይወት አይኖራችሁም እንዴ? ወደኋላ ባላችሁም እኮ ይንቃቸዋል። እውነት ይንቃቸዋል። እሱን ባሉን መናቁ ተውትና ማለት ነው። ትሰደባላችሁ፣ እውነት ታፍራላችሁ፣ ትሸማቀቃላችሁ። እንዴ ምን ብላችሁ ነው የምትደግፉት? ወንድማችሁ ይህንን ድርጊት ቢያደርግ ለምሳሌ ቡዜን የምታደንቋቸው ሰዎች አላቸው። ቡዜን ማለት ነው። ሩታ ጋር መታ ልጁን አምጪ እናት መሆን አትችይም። አንድ ሰውየውም ደግሞ ማነው አብርሃምም ልጅነታቸው አልጨረሳችሁም ስትላቸው ነበረ። ለሁለታቸው ነው መልስ የሰጠችው ቡዜ። እዚህ ጋር መታ ደግሞ ሴት ትለምናለች። የመጨረሻ እድል ስጪው እባክሽ፣ ነይ ከሱ ጋር ተጋደሚ እባክሽ፣ ከሱ ጋር ተዝረክረኪ። ለዛች ለሚስቱ ሀቅ ያልተወጣው ለልጁ ሀቅ ያልተወጣው ሰውዬ ነይ እባክሽ እያለቻት ነበረ ማለት ነው። ስለዚህ እቺ ሴትዮ ለራሷ እናት መሆን አቅቷታል ማለት ነው በአጭሩ። ውድ ቤተሰቦች ቀጥሎ ደግሞ ሄርሜላውን ለመናገር ቆፍጠን ማለት አለብሽ። እዚህ ጋር አትዝረክረኪላቸው ለነሱ ማለት ነው። እንዴ ሩታ ራሱ እስከ ዛሬ ድረስ ክብሯን ዝቅ ተደርጎባት እንኳን ሲሰራባት ዝም ያለች ይበቃል። ስለዚህ ሴቶች እናንተ የማንንም መጫወቻና መነገጃ አትሆኑ። አፈንግጣችሁ ውጡ፣ እራሳችሁ ሰርታችሁ ቻሉ እንጂ እዚህ ጋር ክብራችሁን ዝቅ አድርጋችሁ ከዛ እናት አይደለሽም አንቺ ለእናትነት ብቁ አይደለሽም፣ ልጅነት አልጨረሳችሁም ብሎ እዚህ አሁን ነገ ቀን ሄርሜላ አስወልዶ እንደማይተዋት እርግጠኛ ነሽ አንቺ? አሁን ቡዜ ማለት ነው፣ እጅ ቦርኮ የሆንሽ ሴትዮ ማለት ነው። እውነት ሩታን አስረግዞ አስወልዶ እንደተዋት ልጁ ሲወለድ እንኳን ቁጭ ብሎ በምጥ ሰዓት ሙቅ የጠጣው ሰውዬ ለሄርሜላ ባል ይሆናታል። ኧረ እባክሽ እውነትሽን ነው እንዴ? ሄይ አስጠሊታ፣ በጣም ነው የምትደብሩት። ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።